አመነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ማርያም የአስራት የቃል ኪዳን ልጆች የቅዱሳን የጻድቃን የሰማዕታት ወዳጆች እንዲሁም የቅዱስ መስቀል ወዳጆች በሉ እግዚአብሔር ስም ሰላምታ እንደምን አላችሁ? አሜን። እግዚአብሔር አምላካችን ስም የተመሰገነ ይሁን። ተገናኝተናል በሳምንታችን እንግዲህ በዶግማ ፓርት ማለት ነው። ስለዚህ ዛሬ ምስጢረ ሥላሴን እና ምስጢረ ሥጋዌን ካየን በኋላ ያው ምስጢረ ጥምቀት ይቀጥላል እና እሱን ለማየት ነው ዛሬ የተገናኘ ነው። በዛሬው ክፍለ ጊዜያችን በተቻለ መጠን ሶስት ዋና ዋና ነጥቦችን ለማየት እንሞክራለን። አንደኛው ነገር የጥምቀት አስፈላጊነት እናያለን። የጥምቀት ትርጉምን ካየን በኋላ ማለት ነው የጥምቀትን አስፈላጊነት እናያለን። ሁለተኛ ነገር ጌታችን ለምን ተጠመቀ የሚለውን ነገር እናያለን። በሶስተኛ ደረጃ የሕፃናትን ጥምቀት አስፈላጊነት እናያለን ማለት ነው። እነዚህን ሶስት ነጥቦች በተቻለ መጠን ለማየት እንሞክራለን። አብራችሁን ቆዩ። አመነ እሺ እንግዲህ ያው ምስጢረ ጥምቀት ሲነሳ እንግዲህ የኒቆዲሞስ እና የጌታችን የአንድ ቀን ንግግር ይታወሳል። እሱም በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለው ማለት ነው። ከ1 እስከ 5 እንግዲህ ስናየው ኒቆዲሞስ የሚባል የአይሁድ መምህር ነበረ። ይህ መምህር ወደ ጌታችን በሌሊት ለመማር ይሄድ ነበረ። ጌታችንን ተቀብሎ ያስተምረው ነበር እና አንድ ነገር ተናገረ ኒቆዲሞስ ማለት ነው። እግዚአብሔር ከላከው በስተቀር አንተ የምታደርጋቸውን ታምራት የሚያደርግ ሰው የለም እና አንተ ከእግዚአብሔር እንደተላክ ከእግዚአብሔር ተልከህ እንደመጣ እናምናለን እናውቃለን የሚል ቃል ተናገረው። ከዛ ጌታችንም ቁጥር 3 ላይ ስናይ ማለት ነው ሰው ዳግመኛ ካልተወለደ በስተቀር እግዚአብሔር መንግስት ላይ አይችልም አለው ማለት ነው። ከዛ ቁጥር 4 ላይ ማለት ነው ኒቆዲሞስ ምን አለ? ሰው ካረጀ ከሸመገለ በኋላ እንዴት ወደ እናቱ ማኅፀን ተመልሶ ሊወለድ ይችላል ብሎ ጌታችን ጠይቀው ማለት ነው። ከዛ ጌታችንም እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚል ቃል ነገረው ማለት ነው። ይህ ቃል መሰረት ነው የሚሆነን ማለት ነው። ይህን ቃል እናብራረዋለን ወደ በኋላ ላይ። ነገር ግን ለምስጢረ ጥምቀት ትምህርታችን ይህን ቃል መሰረት አድርገን እንነጋገራለን ማለት ነው። አመነ በቅድሚያ እንግዲህ ያው የጥምቀትን ትርጉም ማወቅ ይኖርብናል አይደል? ስለዚህ ጥምቀት ማለት ምን ማለት ነው የሚለውን ነገር እና የጥምቀትን ጥቅሞች 4 ነጥቦች አንስቼ ወደ ቀጣዩ ነጥብ እንሄዳለን ማለት ነው። ስለዚህ መጀመሪያ ጥምቀት የሚለውን ትርጉም ስናይ ጥምቀት ማለት በውሃ ውስጥ መነከር፣ መዘፈቅ፣ ብቅ ጥልቅ እያሉ መውጣት የሚል አይነት ትርጉም ይኖረዋል። ተያያዥ ትርጉሞችም ይኖሩታል እና ጥምቀት ማለት ይህ ነው። ወደ ጥቅሞቹ ስናልፍ ደግሞ የመጀመሪያው የጥምቀት ጥቅም ለድህነት ነው። ሰው ለመዳን ጥምቀት ያስፈልገዋል። እሱንም በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚል ቃል አለ። የጌታችን ቅዱስ ቃል ማለት ነው። እዚህ ቃል ላይ እንግዲህ ለድህነታችን ወሳኝ እንደሆነ ጥምቀት ይናገራል። ያመነ ብቻ አላለም። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እዚች ጋር የምትይዙልኝ ቃል ምንድነው? ያላመነ ያልተጠመቀ አላለም አይደል? ያላለበት ምክንያት ምንድን ነው? ያላመነ ሰው ምን ብሎ ሊጠመቅ ይችላል? ወይም ደግሞ ያላመነ ሰው ስለማይጠመቅ ያላመነ ግን ይፈረድበታል ብሎ ነው የተወው ማለት ነው። እዚህ ጋር ግን ያመነ መጠመቅ እንዳለበት ሲነግረን ማለት ነው ያመነ የተጠመቀ ይድናል። ስለዚህ ለድህነታችን ማመንና መጠመቅ ግዴታ ነው የሚለውን ነገር ያካትታል። ስለዚህ ጥምቀት ለድህነታችን ጥቅም አለው ማለት ነው። የመጀመሪያው እሱ ነው። ሁለተኛ ደግሞ የእግዚአብሔር ልጅ ለመሆን ወይም ደግሞ ዳግም ለመወለድ ጥምቀት ያስፈልገናል። ቅድም ባነሳ ነው የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ባለው ቃል መሰረት ማለት ነው ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ይላል። ስለዚህ ዳግም ለመወለድ ጥምቀት አስፈላጊ ነው ማለት ነው። ሁለተኛው ጥቅሙ ይሄ ነው። ሶስተኛ ጥቅሙ ደግሞ ከኃጢአት ለመንጻት ነው። እሱንም ደግሞ እንደ ማጣቀሻ የምትይዙት ጥቅስ ምንድን ነው? የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ያለውን ጳውሎስ መጠመቅ እንዳለበት ሲነግሩት ማለት ነው። ሐናንያ የሚባል አንድ ሰው ነበረ። ጳውሎስ ከኃጢአቱ ለመንጻት የጌታችንን ስም እየጠራ ወይም ደግሞ የእግዚአብሔርን ስም እያነሳ መጠመቅ እንዳለበት ይነግረዋል ማለት ነው። ከኃጢአት ለመንጻት የእግዚአብሔርን ስም እያነሳ ተጠመቅ ብሎ ሲነግረው እናያለን። ስለዚህ ለኃጢአት ስርየትም ይጠቅማል ማለት ነው። ለኃጢአት ስርየት ይህም ማለት ከአዳም እየተወራረሰ የመጣው የውርስ ኃጢአት አለና ከሱ ለመዳን ጥምቀት ያስፈልገናል ማለት ነው።
አራተኛው ጥቅም ደግሞ ከጌታችን ጋር ለመተባበር ሲባል ምንድን ነው? በሞቱ ለመተባበር ይጠቅመናል ማለት ነው። ሮሜ ላይ ወደ ሮሜ ሰዎች ወደ ተላከ መልእክት ማለት ነው ምዕራፍ 6 ቁጥር 3 ላይ ያለውን ቃል በሰፊው ማየት ትችላላችሁ። እሱ ላይ ይህን ነገር ይገልጸዋል ማለት ነው። እነዚህ የጥምቀት አራት ጥቅሞች ናቸው ማለት ነው። አንደኛ ምን ብለናል? ለድህነት ያስፈልገናል። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ሁለተኛ ዳግም ለመወለድ ማለት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 5። ሶስተኛው ከኃጢአታችን ለመንጻት ወይም ደግሞ ከኃጢአት ለመታጠብ ጥምቀት ያስፈልገናል። ሐዋርያት ሥራ ምዕራፍ 22 ቁጥር 16። እንዲሁም የመጨረሻው ከጌታችን ጋር ለመተባበር ወይም ደግሞ አንድ ለመሆን ወይም ከሞቱ ጋር ተባብረን በትንሣኤውም አንድ እንድንተባበረው ይጠቅመናል ማለት ነው። እሱንም ወደ ሮሜ ሰዎች በተላከ መልእክት ምዕራፍ 6 ቁጥር 3 ላይ ማየት ይቻላል ማለት ነው። የጥምቀት ጥቅሞች ይህን ይመስላሉ። አሜን። ሁለተኛ የምናነሳው ነጥብ ደግሞ ምንድነው? ጌታችን አምላካችን መድኃኒታችን እግዚአብሔር ወይም ጌታችን ኢየሱስ ክርስቶስ ማለት ነው እንደተጠመቀ የምናውቀው ታሪክ ነው። እሱም ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የምናገኘው ቃል ነው እና ጌታችን በዮሐንስ እጅ ተጠምቋል። ዮሐንስ ሲያጠምቅ የነበረው ደግሞ የንስሐ ጥምቀት ነው፣ ወይም ደግሞ ኃጢአት የነበረባቸው ለመንጻት ወደ ዮሐንስ የመጡ ይጠመቁ ነበር፣ የንስሐ ጥምቀት ማለት ነው። ጌታችን ግን ወደ ዮሐንስ ሄዶ ሲጠመቅ ኃጢአት ኖሮበት ወይም ደግሞ ንስሐ ኖሮበት ንስሐውን ከኃጢአት ሊነጻ ነው ወይ የሚል ጥያቄ ያስነሳል እና እውነትም ጌታችን ወይም ደግሞ የዓለም ፈጣሪ ሆኖ ሳለ ኃጢአት ኖሮበት ነው ወይስ ሌላ ምክንያት አለው የሚለውን እኔ እንግዲህ ጌታችን አምላካችን መድኃኒታችን እግዚአብሔር በባህሪው ንጹሕ ቅዱስ የሆነ ኃጢአት የሌለበት ከኃጢአት የነጻ አምላክ ነውና ለኃጢአት ስርየት ሲባል ወደ ቅዱስ ዮሐንስ ሄዶ ሊጠመቅ አልተገባውም። እንዲሁም የተለያዩ እንትኖች ናቸው አሉት እንጂ ምክንያቶች አሉት ሊጠመቅ የቻለበት ማለት ነው። የመጀመሪያው ምክንያት ምንድነው? ትህትናን ሲያስተምር ነው። ቅዱስ ዮሐንስ ፍጡሩ ሆኖ ሳለ ወይም ደግሞ ታናሽ ሆኖ ሳለ ታናሽ ፍጡር ሆኖ ሳለ ማለት ነው የእሱ ፍጡር ሆኖ ሳለ በእሱ ዘንድ ሊጠመቅ መሄዱ ትህትናን ያስተምራል እና እሱ ፈጣሪ ሆኖ ሲጠመቅ እኛም ደግሞ ትህትና ያስፈልገናል ማለት ነው። ለምንበልጣቸው መታዘዝ እንደሚገባን ሲያስተምረን ጌታችን ተጠምቋል ማለት ነው። የመጀመሪያው ምክንያት ትህትናን ሊያስተምረን ነው። ሁለተኛ እንግዲህ በዮርዳኖስ ተቀብሮ የነበረውን የዕዳ ደብዳቤ ሊያፈርሰው ነው ማለት ነው። ሰይጣን የቀበረውን የዕዳ ደብዳቤ ይሄ በትውፊት ሲነገር የምናውቀው ታሪክ ነው፣ የምናውቀው ነገር ነው እና ሰይጣን የዕዳ ደብዳቤን በሁለት ቦታዎች ቀብሮ ነበር። አንደኛ በሲኦል፣ ሁለተኛ በዮርዳኖስ ባህር ማለት ነው። በዮርዳኖስ የተቀበረውን በጥምቀቱ ጌታችን ደምስሶልናል ማለት ነው፣ ይህን የዕዳ ደብዳቤ ማለት ነው። ስለዚህ ሁለተኛው ምክንያት የተጠመቀበት የዕዳ ደብዳቤያችንን ሊያፈርሰው ነው ማለት ነው። ሶስተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ምክንያት ጥምቀትን ሊያስተምረን ነው። ወደፊት የጥምቀት ስርዓት ይሰራልና እሱን ሊያስተምረን ነው። እሱ ተጠምቆ እኛም እንድንጠመቅ ሊያደርገን ማለት ነው። ሶስተኛው ምክንያት ይህ ነው። አራተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ምክንያት ምስጢረ ሥላሴ በዛን ቀን እንግዲህ ጌታችን በተጠመቀበት ሰዓት ምስጢረ ሥላሴ ተገልጧል። ይህም እንዴት ነው? አብ ከሰማይ ሰማይ ተከፍቶ አብ በድምፅ እንደዚህ ሲል ተናግሯል። የምወደው ልጅ ይህ ነው እሱን ስሙት የሚል ቃል መጥቶ ነበር። ወልድን ደግሞ በአካለ ሥጋ በዮርዳኖስ ባህር አይተነዋል። መንፈስ ቅዱስ ደግሞ በርግብ አምሳል በትከሻው ላይ ስትቀመጥ አይተነዋል እና ሶስቱ አካላት ተገልጠው ምስጢረ ሥላሴ በዚህ መንገድ ተገልጦ ነበር እና ሰማያት ተከፈቱ የሚለውን ቃል ስናይ እንግዲህ ተሰውሮ ወይም የማይታወቅ የነበረው ምስጢረ ሥላሴ መገለጹን ማሳያ ምስጢር ሊሆን ይችላል ማለት ነው። በዚህ መንገድ ማብራሪያ ይሰጠዋል። ስለዚህ ምስጢረ ሥላሴን ይገለጥ ዘንድ ጌታችን ተጠምቋል ማለት ነው። እነዚህ አራት ምክንያቶች አሉት ጌታችን ሲጠመቅ ማለት ነው። አሜን። ሌላው ደግሞ የምናነሳው ነጥብ ምንድን ነው? እንደምናውቀው ብሉይ ኪዳን ማለት ነው ለአዲስ ኪዳን ማሳያ ነው። ይህም ማለት ብሉይ ኪዳን ላይ ሲደረጉ የነበሩ ነገሮች ለአዲስ ኪዳን ምሳሌነት አላቸው እና ምሳሌነት ያላቸውን ነገሮች ለሚስጥረ ጥምቀት፣ ለሚስጥረ ቁርባን፣ ለተለያዩ ሚስጥሮች ይሰጣሉ እና አሁን ለሚስጥረ ጥምቀት የሚያገለግሉ ወይም ደግሞ ምሳሌ
የሆኑትን ስርዓቶች እናያለን ማለት ነው። ሶስቱም ስርዓት ሳይሆን የተፈጸሙ ታሪኮችን ሊሆን ይችላል፣ እነሱን እናያለን። የመጀመሪያው የኖህ መርከብ ለጥምቀት ምሳሌ ሆኖ ይታያል። ኖህና ሰባቱ ቤተሰቦቹ ማለት ነው፣ ልጆችና ሚስቱ ማለት ነው፣ አንድ ላይ በመርከቡ ድነዋል እና ከጥፋት ውሃ ስለዳኑ ይህ የኖህ መርከብ ማለት ነው ለጥምቀት ምሳሌ ሆኖ ሊነሳ ይችላል። እሱንም እንግዲህ የአንደኛ ጴጥሮስ የጴጥሮስ መልእክት ላይ ማለት ነው አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ማየት ይቻላል። ሁለተኛው ደግሞ ግዝረት ለጥምቀት ምሳሌ ሆኖ ሊታይ ይችላል። እሱም እንዴት ነው? ግዝረት አሁን በኦሪት ማለት ነው ወይም ደግሞ በዘመነ ኦሪት አብርሃም በነበረበት ዘመን የእግዚአብሔር ሕዝብና እግዚአብሔርና ሕዝቡ የሚገናኙበት እንትን ነበረ። ይህም ማለት ቃል ኪዳን ነበረ በእግዚአብሔርና በሰው መካከል። ይህም ማለት እሱን በሚያምኑ ሰዎች መካከል የነበረ ቃል ኪዳን ነበረ እና ያልተገዘረ ሰው የእግዚአብሔርን ቃል አፍርሷልና ሊጠፋ ይገባዋል የሚል ቃል አለ። ይህም ማለት እግዚአብሔር ህብረት ይለያል ማለት ነው። የእግዚአብሔር ሕዝብ ተብሎ አይጠራም ነበር ያልተገዘረ ሰው ማለት ነው። በሰባት ቀኑ እንዲገዘርም ተነግሮ ነበር እና ጥምቀትም አሁን ጌታችን ሲነግረን ማለት ነው ጥምቀት ሰው ካልተጠመቀ በስተቀር የእግዚአብሔር መንግስትን ሊያይ እንደማይችል ነግሮናል እና ይህ የግዝረት ምሳሌ ግዝረት ማለት ነው ለጥምቀት ምሳሌ ሆኖ ይነገራል። እሱንም በምን ላይ ማግኘት እንችላለን? ቆላሲስ 2 ምዕራፍ 10 ላይ ግዝረትም ሊመጣ ላለው ለጥምቀት ምሳሌ ነው ብሎ ይነግረናል ቃሉ ማለት ነው። ስለዚህ ምሳሌ ሲባል ምንድን ነው? በፊት ይደረግ ነበር፣ ለአማናዊ ወይም እውነተኛ ለሚሆኑ ስርዓት ደግሞ ምሳሌ ሆኖ ይቀመጥ ነበር ወይም ይተገበር ነበር ማለት ነው። በዛን ጊዜ ግዝረት ግዴታ እንደነበር የእግዚአብሔር ሕዝብ ለመባል ግዴታ እንደነበረ ሁሉ አሁንም ደግሞ ጥምቀት የእግዚአብሔር ልጅ ለመባል ወደ እግዚአብሔር መንግስት ለመግባት ግዴታ ነው ማለት ነው። ስለዚህ ግዝረት ሁለተኛው ምሳሌ ነው። ሶስተኛው የህዝበ እስራኤል ባህረ ኤርትራን አቋርጠው ማለፋቸው ወይም ደግሞ ማለፋቸው ለጥምቀት ምሳሌ ሆኖ ይነሳል። እሱንም እንዴት ነው ካልን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ የተቀመጠ ነገር አለ። በጥምቀት በባህሩ ውሃና በደመናው ተጠምቃችሁ ከሙሴ ጋር እንደተባበራችሁ የሚል ቃል አለ። ይህም ማለት ባህረ ኤርትራን ሲሻገሩ በነበረው ውሃና በደመና ተጠምቃችሁ ከሙሴ ጋር እንደተባበራችሁ ሲል እንዴት ነው? ሙሴን ተባብረውታል፣ አንድ ላይ ሆነዋል ነው እና እዚህ ጋም በጌታችን ስም ስንጠመቅ ወይም በእግዚአብሔር ስም ተጠምቀን ልጆች ስንሆን ማለት ነው ከጌታችን ጋር እንተባበራለን፣ በስራዎቹ ሁሉ እንተባበረዋለን ማለት ነው። ስለዚህ የባህረ ኤርትራም ደግሞ ወይም ደግሞ ባህረ ኤርትራን አልፈው መሻገራቸው የጥምቀት ምሳሌ ሆኖ ሊነሳ ይችላል። ሌላኛው ደግሞ መነሳት ያለበት ከጥምቀት ጋር ተያይዘው ማለት ነው አንድ ወሳኝ ነጥብ አለ። እሱም ምንድነው? ህፃናት መጠመቅ ይገባቸዋል ወይስ አይገባቸውም የሚል ጥያቄ ነው። እንግዲህ እንደምናውቀው በእኛ ቤተክርስቲያን ህፃናት በ40 እና በ80 ቀናቸው ይጠመቃሉ። ወንድ ከሆነ በ40 ቀኑ ከተወለደ በ40 ቀኑ ማለት ነው። ሴት ከሆነች ደግሞ ከተወለደች ከ80 ቀኗ ትጠመቃለች እና በሌሎች እምነቶች ማለትም በተለይ በፕሮቴስታንት ወይም ደግሞ ጴንጤዎች ብለን በምንጠራቸው አካላት ማለት ነው የሚነሳ ጥያቄ አለ። ያመነ የተጠመቀ ይድናል የሚል ቃል ነው ያለው። ህፃናት ደግሞ ምንም አያውቁም፣ ጨቅላ እያሉ ምንም የሚያውቁት ነገር የለም እና አምነው ይጠመቃሉ ወይ? ሲጠመቁ እያመኑ ነው ወይ የሚል ጥያቄ ያስነሳል። ስለዚህ አመነ የተጠመቀ ስለሚል ህፃናት መጠመቅ አይገባቸውም የሚል ጥያቄ ያስነሳል እና እኛም ላይ ጥያቄ ሊያስነሳብን ይችላል። ስለዚህ ትክክለኛው ነገር ምንድነው ወይም ደግሞ አስተምህሮ ምንድነው የሚለውን ነገር እናያለን ማለት ነው። እንግዲህ ቀድመን እንዳየነው ጌታችን አምላካችን ለኒቆዲሞስ ሲነግረው ማለት ነው ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ላይ አይችልም ብሎታል። እዚህ ጋር ሰው ብሎ ሲናገር ህፃናት፣ አዋቂ ብሎ አልለየም። ሰው ጠቅላላ ሰው ካልተጠመቀ በስተቀር ሊድን እንደማይችል ነው የተናገረው እና በእድሜ ገደብ አለማስቀመጡ አንደኛ ነገር ይህንን ሀሳብ ውድቅ እንዲሆን ያደርገዋል ማለት ነው። ሁለተኛ ነገር ደግሞ ይህ በማርቆስ 16 ወይም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያለው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው ቃል የተነገረው ለማን ነው ብለን ስናይ
አዋቂ ሆነው ወይም ደግሞ ነገሮችን መረዳት የሚችሉ ሰዎች ወደ ክርስትና ማህበር ወይም ደግሞ ወደኛ ቤተክርስቲያን ሲቀላቀሉ ማለት ወደኛ ህብረት ሲቀላቀሉ ማመን አለባቸው። መጀመሪያ ክርስቶስ የእግዚአብሔር ልጅ መሆኑን ማመን አለባቸው። ትክክለኛውን አስተምሮ ተምረው ማመን አለባቸው። ከዛ በኋላ ይጠመቃሉ ነው። አዲስ የሚመጡ አባላት ወይም ደግሞ ከክርስቲያን ወላጆች ያልተወለዱ ከሆኑ መጀመሪያ ይማራሉ፣ ከዛ ያምናሉ፣ ካመኑ በኋላ ይጠመቃሉ ብሎ ለመናገር ነው። ስለዚህ ይህ ቃል የተነገረው ለማን ነው ማለት ነው? ወደ ክርስትና ህብረት ለሚመጡት ለአዲሶቹ አባላት ነው ማለት ነው። ከህፃናት ጋር የሚያገናኘው ነገር የለም ማለት ነው። ይህም ማለት አዋቂዎች ሲሆኑ አውቀው ተረድተው ነገሮችን ከዛ በኋላ ካልተረዱ ያው ዝም ብሎ በግዴታ ማጥመቅ ስለሌለ ማለት ነው ያምናሉ፣ ከዛ በኋላ ይጠመቃሉ ብሎ ለመናገር ነው። እና የህፃናት ጥምቀት ደግሞ ሞር የህፃናት ጥምቀት ሊደግፍልን የሚችል ነገር ምን አለ መሰላችሁ? ሐዋርያው ቅዱስ ጴጥሮስ ማለት ነው መንፈስ ቅዱስ ከወረደላቸው በኋላ መስበክን ጀምሮ ነበር እና በአንድ ስብከት ማለት ነው ወደ 3000 የሚጠጉ ምዕመናንን ወደ ክርስትና ህብረት አምጥቷል እና በአንድ ስብከት ማለት ነው። እና በዛ በሰበከላቸው ስብከትም ሰዎች ወደ ክርስትና ህብረት ሊቀላቀሉ ችለዋል። ከዛም ቅዱስ ጴጥሮስን ጠይቀውት ነበረ ምን ማድረግ ይገባናል ሲላቸው በኢየሱስ ክርስቶስ ስም ተጠመቁ ብሏቸው ነበር እና ከዛ ከ3000 ህዝብ ውስጥ መቼስ ህፃናት አይጠፉም አይደል? ይህም ማለት ነገሮችን መረዳት የማይችሉ ህፃናት አይጠፉም እና እነሱም አንድ ላይ መጠመቃቸው አይቀርም። ስለዚህ ይህም ለእሱ ምሳሌ ይሆናል ማለት ነው። ተጠመቁ ሲላቸው ህፃናትን አታጥምቁ እናንተ ብቻ ተጠመቁ አላላቸውም ቅዱስ ጴጥሮስ ማለት ነው እዚህ ጋር። ስለዚህ ህፃናትን መጠመቅ እንዳለባቸው ይነግራል። ሌላው ደግሞ በወይን ቤት ወይም ደግሞ ቅዱስ ዮሐንስና ጴጥሮስ ታሪኩን በትክክለኝነት አላስታውሰውም፣ ግን ቅዱስ ዮሐንስና አንድ ሐዋርያ ታስረው ነበረ በወይን ቤት ማለት ነው። እና አንድ የወይን ቤት ጠባቂም ነበረ። ከዛ መልአኩ በእኩለ ሌሊት ማለት ነው ያንን ወይን ቤት ከፍቶላቸው ሲወጡ ያ የወይን ቤት ጠባቂ አይቶ ነበር እና ሰግዶም ምን ማድረግ እንዳለበት ጠይቋቸው ነበር ሐዋርያትን ማለት ነው፣ ሁለቱን ሐዋርያት። ከዛም በኋላ መጠመቅ እንዳለበት ነግሯቸው ከመላ ቤተሰቡ ጋር እንደተጠመቀ ይነግረናል። የሐዋርያት ሥራ ምዕራፍ 16 ይመስለኛል ታሪኩን ይዩት በደንብ። እና ሲጠመቅ መላ ቤተሰቡ ነው በጠቅላላ የተጠመቀው እሱን ጨምሮ ማለት ነው። ስለዚህ መላ ቤተሰቡ ላይ ልጆችም ይኖራሉ። ስለዚህ እዚህ ጋር አሁን ሲጠመቅ ጠቅላላው ስለተጠመቀ ህፃናትም ይኖራሉ ስለሚኖሩ የህፃናት ጥምቀት እዚህ ጋር አልተከለከለም ማለት ነው። ሌላም ታሪክ ማንሳት ይቻላል። የቅዱስ እስጢፋኖስ ቤተሰቦች እንደተጠመቁ ቅዱስ ጳውሎስ ይነግረናል እና ጠቅላላውን የተጠመቀው ሲጠመቁም ያው የጠቅላላ ቤተሰብ ማለት ህፃናት አይጠፉም። ስለዚህ የህፃናትን ጥምቀት ሊሚት አድርጎ የሚናገር የመጽሐፍ ቅዱስ ክፍል አይኖርም ማለት ነው። ቅድም እንዳብራራውላችሁ ማርቆስ 16:16 ላይ ያመነ የተጠመቀ የሚለውም አዲስ ለሚመጣ አዋቂ ለሆነ ሰው አምኖ መጠመቅ እንዳለበት ሲያስረዳ ነው ማለት ነው። ይህን ነጥብ ትይዛላችሁ። ለዛሬ ነበረኝ ቪዲዮ ይህን ይመስላል ማለት ነው። እግዚአብሔር ሚስጥሩን ይግለጥልን ያሳውቀን ማለት ነው። ጥምቀት በዚህ ልክ አስፈላጊ ነው። እናንተ በደንብ ደግሞ ሰፋ አድርጋችሁ ለማየት ሞክሩ። እኔ በተቻለኝ መጠን በዚህ መንገድ ነው ተዘጋጅቼ ላቀርብ የሞከርኩት ማለት ነው። ጥያቄ ካላችሁ አቅርቡና የማውቀው ከሆነ መልሳለሁ፣ ማላውቀውን ደግሞ ከአባቶች ከሚያውቁ ሰዎች ጠይቄ አቀርባለሁ ማለት ነው። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ማርያም አማላጅነት፣ የቅዱሳን የጻድቃን የሰማዕታት አማላጅነት ጥበቃ፣ እንዲሁም የቅዱስ መስቀል ኃይል በእኔም በእናንተም በመላ ሕዝበ ክርስቲያን ላይ ጸንቶና አድሮ ይኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።